በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሁንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሁንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁ እንድትወጡ እንጠይቃለን። እንኳን ለሊቀ መላእክት ለቅዱስ ዑራኤል ወርሃዊ የመታሰቢያ በዓል እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ መታሰቢያ በዓላቸው በሰላም አደረሳቸው። ከዚህ በመቀጠል የሊቀ መላእክት የቅዱስ ዑራኤል ድርሳኑን እናሰማለን። ቅድመ ዓለም የነበረ ለዘላለም ሕያው ሆኖ የሚኖር በእግዚአብሔር ስም እንናገራለን። ዳግመኛም ይህ ቅዱስ ዑራኤል ለአንጎት አገር ምዕራቧ የምትሆን ወደ ላስታ ምድር ሄደ። ይህችውም እንደ ንጉሡ ቴዎዶስዮስ ልጅ እንደ ገብረ ክርስቶስ የዚህን ዓለም መንግሥት የናቀ የንጉሡ የላሊበላ የመንግሥቱ መናገሻ ከተማ ወይም መዲና ነች። ዙሪያዋንና ዳርቻዋን ሁሉ በክንፉ እየዞረ ከሰሜን ወንዝ እስከ ተከዜ ከለምለሙ ቦታ ድረስ በመስቀል አምሳል ባርኮ በጌታችን በኢየሱስ ክርስቶስ ደም ረጫት። ከብዙ ዓመታት በኋላ ጌታችን ኢየሱስ ክርስቶስ ለቅዱስ ላሊበላ ተገለጸለትና ወዳጄ ላሊበላ ሰላም ላንተ ይሁን፣ ይህን ምድር ላንተ አስራት የሆነ ዘንድ ሰጥቻለሁና ተቀበላለው። ክፉም ድሃም ምስኪንም ባለጸጋም ቢሆን ተነሳይ ጻድቅም ኃጥእም ቢሆን በእኔና በአንተ ስም አምኖ የሞተና በውስጧም የተቀበረ እስከ 7 ትውልድ ልጨምርልህ ስነግርህ በተጨማሪም ትእዛዜን ተላልፈው ከነበሩ 200 ነፍሳት ጋር 88,000 ነፍሳት እምርልሃለሁ። ተስካርህን ያደረገ ወይም መታሰቢያህን ያደረገና ስምህን የጠራ እግርህ የረገጠውን መሬት የቀመሰ ለጸሎትም ከቆምክበት ቦታ የመነጨውን ውሃ የጠጣ እምርልሃለሁ። የለመንከኝን ሁሉ እሰጥሃለሁ። ላሊበላማ ቤቱ ጌታዬ ይህን ያህል ምሕረት ቃል ኪዳን ለማን ሰጠ? ይቅርታና ምሕረት ልማድህ ስለሆነ ይህን ሁሉ ሰጠኝ እንጂ። ነገር ግን ጌታዬ ሆይ ፈቃድህ ይሆንልኝ። እንግዲያስ ጌታዬ ሆይ የነገርከኝን ሁሉ እንድትፈጽምልኝ ቃል ኪዳን ግባልኝ አለ። ጌታችን ኢየሱስ ክርስቶስም በአባቴ ስምና በደቀ መዛሙርቱ ላይ በወረደው የባሕሪ ሕይወቴ በሚሆን በቅዱስ መንፈስ ጳራቅሊጦስ ስም በእናቴም ስም ቃል ኪዳን እገባልሃለሁ አለው። ላሊበላም እንዲህ አለው፣ አቤቱ ጌታዬ ሆይ ቸርነትህ እንደ ሰማይ ኮከብ እንደ ባሕር አሸዋ እንዴት የበዛ ነው! ይህን ሁሉ ቃል ኪዳንስ የሰጠኸኝ በማንኛው ሥራዬ ነው? አንተ ቸር ሰው ወዳድ በመሆንህ እንዲሁም ወሰን ድንበር የሌለው ከሙላቱ የማይጎድል የምሕረት ባሕር በመሆንህ ነው እንጂ አለው። ዳግመኛም ጌታችን ላሊበላ ለሐዋርያቶቼ
በሰጠሁት ቃል ኪዳን መጠን ለአንተም ያደረግኩልህ ለአንተም ይደረግልህ አለውና ከሱ ተሰወረ። ላሊበላም የአምላኩን ቸርነት እውነተኛ የሆነ ቃል ኪዳኑን በሰማ ጊዜ በጣም ደስ አለው፣ እግዚአብሔርንም አመሰገነ። ከዚህ በኋላ ስሙ ዑራኤል የተባለ መልአክ በክንፉ የጌታችን ደም ይዞ ወደ መንዝ ምድር ሄደ። ሙሴ የእግዚአብሔርን ልጅ በደብረ ሲና በእሳት አምሳል ሆኖ የእሳቱ አምድ ከለምለሙ ቅጠል ጋር ተዋህዶ እንዳየው በክንፉም እንደ እሳት አምድ በአየር ላይ በመቆም ፈጽሞ ከመረጠ በኋላ የቅዱሳን የጸሎታቸው ቦታ ከምትሆን ከክሊና ምድር ደብረ ቆጵሮስ ላይ አረፈ። ከዚያም አዋቂዎችንና ሰነፎችን የሚያስቱ እነሱም በጾምና በጸሎት ሊከለክሏቸው የማይችሏቸውን ብዙ አጋንንትን አገኘ። ጾምና ጸሎት በሰይጣን ዘንድ እንደ ጦር ወግቶ ዓይንን የሚያፈስና ራስንም በዱላ መትቶ የሚፈነክትበት ነውና። ያን ጊዜ የመላእክት አለቃ ቅዱስ ዑራኤል በዚያች በቆጵሮስ ገዳም ውስጥ የጌታችን የኢየሱስ ክርስቶስን ደም ረጨ። ስለዚህም አጋንንት ሁሉም በዚሁ በደሙ መረጨት ተደመሰሱ። በዚያች ገዳም ውስጥ ጠንቋዮችና አጋንንት እንዳይኖሩ እግዚአብሔር በቅዱስ ዑራኤል እጅ እንዲደመሰሱ አድርጓልና። አጋንንትን ሁሉ በመቅሰፍቱ ካወጣቸው በኋላ ዳግመኛም ወደ ቆጵሮስ ገዳም እስከ ዓለም ፍጻሜ እንዳይገቡ በስሙ አማላቸው። ከዚህ በኋላ እንደነርሱ ያልሆኑ እንደ ክቡራን አባቶቻቸው ያሉ ለሰው ዓይን በሌላው ዘመን እስኪለወጡ ድረስ በዚያች ገዳመ ቆጵሮስ ላይ የመንፈስ ቅዱስ የጸጋው በረከት መላ። ከዚያን ጊዜ ጀምሮ በዚያች በቆጵሮስ ገዳም ውስጥ መናፍስተ ርኩሳን አጋንንት ሁሉ በፍጹም አልተገኙም። በዘንዶ የሚያመልክ አንድ ሰው ነበር። እሱም የበረሃውን እንስሳት ሁሉ የሚገዛ ነው። እሱም አንዳንድ ጊዜ እንደ ወፍ፣ በሌላ ጊዜ ደግሞ እንደ አንበሳ ይመስላል። እንዲሁም እንደ አንበሳ ይጮኻል፣ ይንጎራደዳል፣ እንደ ትንሽ ጥጃም ይቦርቃል። ከዕለታት በአንድ ቀን በልቶ ጠጥቶ ሰከረና ዓይኑ ተለውጦ ደም መሰለ ወይም ደም አለቀሰ። የእግዚአብሔር መልአክ የዚህን ሰው ትዕቢቱን ወይም እብሪቱን አይቶ የስሙ አጠራርና የተንኮል ሥራው ፈጽሞ ከምድር እንዲደመሰስ ወደ እግዚአብሔር እየጸለየ ለመነ። እግዚአብሔርም የልመናውን ጸሎት ሰማና መልአኩን ያን ወንጀለኛ ሰው በመብረቅና በነጎድጓድ ድምፅ እንዲያጠፋው ፈቀደለት። ያን ጊዜ የእግዚአብሔር መልአክ በቆጵሮስ አንጻር ላይ ወረደና ምድሪቱን አነዋወጣት። ቤተሰቦቹም ሁሉ እስኪደነግጡ ድረስ የመሠረቷ ድንጋዮች ፈራረሱ። ያንንም ወንጀለኛ ሰው በእሳት ሰይፍ ገደለውና በክፉ አሟሟት ወዲያው ሞተ። ከዚህ በኋላ መልአኩ የቆጵሮስን ምድር አመልክቶ የአብርሃምን ቤት እንደ ቀደስክ ይህችንም ምድር በቃል ኪዳን በችሮታ ቀድሳት፣ በበረከትም ባርክልኝ። በዚህ በወንጀለኛና በተንኮለኛ ሰው ሥራ ምክንያት ይህችን ቦታ አታጥፋት፣ በይቅርታም ብዛት ቀድሳት፣ ለምስጋናም ማደሪያ አድርጋት እንጂ አለ። ያን ጊዜ የሰማይና የምድር የጻድቃንና የሰማዕታት በረከት ሁሉ ወረደና በዚያች ቦታ በውጯም በውስጧም መላ። እግዚአብሔር ላንተ ርስት ጉልት ትሆንህና ገንዘብ አድርጋት አለው። ይህም መልአኩ ዑራኤል አቤቱ ጌታዬ ሆይ ይህን በጎ ሥራ የሠራህልኝ በልመና አይደለም፣ ነገር ግን በቸርነትህና በምሕረትህ ነው እንጂ አለ። ይኸውም መልአክ ዳግመኛ በለመነው ጊዜ በመልካም ሥራም ያለ መርከብ በመጎናጸፊያው ባሕርን የተሻገረ ጻድቅና መምህር የሆነ የኤዎስጣቴዎስ እንደ ቀደሚቱ ደብር እንደ ቆጵሮስ ያችን ምድር ባረካት። ዳግመኛም አቤቱ ጌታዬ የተቀደሰው ስምህ በውስጧ እንዴት ሊኖር ይቻላል አለው። እግዚአብሔርም ከኋለኛው ዘመን በውስጧ ለኔ ማደሪያ አዘጋጅቼ በቅዱሳኖቼ ምስጋናዬን አፈሳለሁ፣ ደስታዬንም ለዘላለም በሷ ላይ አደርጋለሁ አለው። የሰላምና የጽድቅ ወዳጆች
ደጋጎች በችግርና በብርድ እስኪወለዱበት ድረስ ለሕይወት የሚመነጭ የእግዚአብሔር ቃል በእሷ ላይ ይገለጻል። አንተ ግን ይህ እስኪሆን ድረስ በረድኤትና በጸሎት ጠብቃት አለው። ከዚህ በኋላ ይኸው መልአክ ተነስቶ ወጣና ለበረሃ አቅራቢያ የምትሆን ምድሪያ ወደምትባል ወደ አዜብ ምድር ወረደ። ውስጧንና ውጯንም ሁሉ በጌታችን ደም ረጫት። ከዚያም አንድነቱንና ሦስትነቱን የሚያመሰግኑ ከሮምና ከግብፅ የመጡ ብዙዎችን ቅዱሳኖች ተገኙ። የእግዚአብሔር መላእክትም የክርስቶስ ሥጋውን ደሙን አንድነት ካለበት በየዕለቱ እየጠሯቸው ከሰማይ ይወርዳሉ ይወጣሉ። ከዚህ በኋላ ከመለኮቱ ግርማ የተነሳ እየፈራና እየተንቀጠቀጠ ክንፉን ታጠበ። እነዚያም ቅዱሳኖች የደሙን ጠብታ ባዩ ጊዜ እርስ በርሳቸው እግዚአብሔር በኢትዮጵያ ይህንን ምልክት ስላሳየን በእውነት ዛሬም ዘወትርም እስከ ዘላለሙ ከመንፈስ ቅዱስ ጋር በሦስትነቱና በመንግሥቱ ክብር ምስጋና ይግባዋሉ። ከዚህ በኋላ ከቆጵሮስ ገዳም ተነሳና በዳዊት ወንዝ ተሻግሮ ሸዋ ከምትባል ደብር ደረሰ። እሷም ከክርስቶስ ጎን በተገኘ ብርሃናዊ ደመ መለኮት ባረካት። ከዚችም ደብር ተነስቶ ሞረት ከሚባለው ሀገር ሲደርስ የጓደኛውን የቅዱስ ገብርኤልን ድምፅ ሰማ። እሱ መልአኩ ቅዱስ ኡራኤልም የጌታችን ኢየሱስ ክርስቶስን ደም በክንፉ ተሸክሞ ወግዳ ውስጥ ባለች በሞረት ሀገር ላይ ቆመ። አሸናፊ እግዚአብሔር እናት የእመቤታችን የቅድስት ድንግል ማርያም የምሥራች ነጋሪ የሆነ የመላእክት አለቃ ቅዱስ ገብርኤልም በዚች ደብር ላይ የጌታችን ኢየሱስ ክርስቶስን ደም ጫለው። ያን ጊዜ ቅዱስ ኡራኤል ዙሪያዋንና አካባቢዋን ሁሉ በጌታችን በኢየሱስ ክርስቶስ ደም ረጫት፣ ባረካትም። ጌታችን ቅድስት እናቱ ከኢየሩሳሌም ወደ ግብፅ በተሰደደች ጊዜ ስለ ችግሯና ስለ ድካሟ ከሱ ጋርም ብዙ ድካም ስላገኛት አስራት አድርጎ ሰጥቷታልና በኋላ ዘመን በዚች ቦታ ንጹሐን ከሆኑ ከእስራኤል ነቢያት የተመረጠና የከበረ የሙሴ ጽላት ከሆነች ከጽዮን ካህናት ዘር የተወለዱ 2 ቅዱሳኖች ይኖሩባታል። ሥጋዋን ንጹሕ በማድረግ ከመለኮቱ ጋር እንዳድርጎ ሥጋዋን ለብሶ ፍጹም መለኮታዊ ብርሃን የሆነ የአብ ቃሉ እናት እመቤታችን ድንግል ማርያም የአብ የቃሉ እናት እመቤታችን ድንግል ማርያምን የሚወዱ ብዙዎች መነኮሳት በእሷ ውስጥ ይወለዳሉና እሱ በሰይጣን አገዛዝ በጨለማ ውስጥ ለነበሩት ለአዳምና ለልጆቹ የሕይወት ብርሃን ነውና። ከሌዋውያን ወገን የተወለዱ እነሱም በኢትዮጵያ ውስጥ ከጽንፍ እስከ ጽንፍ ቅዱስ ወንጌሉን በማስተማር ያበራሉና። ያን ጊዜ ቅዱስ ኡራኤል በጌታችን በኢየሱስ ክርስቶስ ደም ረጫት፣ ባረካትም። ከዚህ በኋላ ያች ደብር ደይ ተባለች። በኋላ ዘመን የንጉሥ ግርማ አስፈሪ ልጅ አምደ ጽዮን በአባ ዜና ማርቆስ ጊዜ ደብረ ብስራት ብሎ ሰየማት። በኋላም ዘራ ያዕቆብ የሞረትን ሀገር ምርጥ ብሎ ሰየማት። ንጉሡ ዘረ ያዕቆብ በስሟ ቤተ ክርስቲያን በሠራ ጊዜ እመቤታችን መርጣለችና አደ አሸዋም ደብረ መሶበ ወርቅ ብለው ሰየሟት። ምክንያቱም የአምላካችን ሥጋውና ደሙ በመሶበ ወርቅ ውስጥ በእሳት ነበልባል አምሳል ሆኖ ተገልጧልና። ከዕለታት በአንድ ቀንም ባሕሪው ጽሩይ በሆነ ወርቅ ተመስሎ በዚች ውስጥ ታይቷልና። ከዚህ በኋላ መልአኩ ቅዱስ ኡራኤል ተነሳና በብርሃን ሰረገላ ተጭኖ በእንሳሩ በኩል የጭልጋን ባሕርና ግራርያ ምድር ከወንዙ አደረሰ። በዚያም ውስጥ ይህች ወንዝ ለኢትዮጵያ ሕዝብ ሁሉ የኀጢአት ማስተሰሪያ ትሆን ዘንድ ንጹሕና መለኮታዊ ከሆነ ከጌታችን ከኢየሱስ ክርስቶስ ጎን ለሕይወት ከፈሰሰው ወይም ከመነጨው ደም እርጭ ሲል የሚካኤል ድምፅ ተሰማ። ዳግመኛም አንተም እንደምታውቀው ሁሉ በስደቷ ጊዜ በግብፅ ሀገር ስላገኛት መከራና ችግር ይህችን ሀገር ለስደቷ መታሰቢያ ትሆናት ዘንድ ጌታችን ለእናቱ ስለሰጣት
የግራርያን ምድር ተራሮቿንና ጸዶቿን ሜዳዎቿን ሁሉ ባርክ ቀድስ አለው። ይልቁንም በኋላ ዘመን ይህች ቦታ የቅዱሳን ልዩ ቦታቸው ትሆናለች። በእሷም ብዙዎች አብያተ ክርስቲያናት ይሰሩባታል። የመንፈስ ቅዱስ የጸጋው ብርሃን እስከ ዘላለሙ አይለያትም። ያን ጊዜ የመላእክት አለቃ ቅዱስ ዑራኤል ከአምላካችን ጎን የፈሰሰውን ደም ረጫት፣ ቀደሳትም። ወዲያውም የመለኮት ብርሃን ከበባት። ስለዚህ ይህች መንዝ የደም ዜጋና አገታ ዜጋመል መንዝ ተብላ ተሰየመች። መለኮታዊ የሆነ የጌታችን ኢየሱስ ክርስቶስ ከጎኑ የፈሰሰው የደሙ ብርሃን ከቧታልና። በዚያች ዕለት መጋቢት 27 ቀን ጌታችን በተሰቀለ ጊዜ ብርሃን የለም ነበር። ነገር ግን መልአኩ ቅዱስ ዑራኤል የጌታችን ደም እየረጨ በመጣ ወይም በደረሰ ጊዜ በዚችው ሀገር ውስጥ ብርሃን ታይቷልና። ከዚህ በኋላ በደመና ተጭኖ ሲሄድ ሞሎ ከሚባለው ቦታ ደረሰ። ከዚያም ወደ እንጦጦ ተራራ ሄደና የጌታችን ኢየሱስ ክርስቶስን ደም በላይዋ ላይ ረጨ፣ ዙሪያዋንም ሁሉ ባረከ። ከዚህ በኋላ ተነስቶ ወደ የረር ወረደና ከአደባባዩ አንስቶ እስከ ጨለቅላቃና ፍልውሃ ድረስ ያለውን በምስራቋ በምዕራቧ በቀኟና በግራዋ ያሉትን ሀገሮች ሁሉ በአምላካችን በጌታችን በኢየሱስ ክርስቶስ ደም ባረካት። ይህች የኤረር ተራራ አምላክን የወለደች እመቤታችን የቅድስት ድንግል ማርያም አስራት ከመሆኗን በላይ ለኢትዮጵያ ሀገሮች ሁሉ ማዕከላዊ ናትና። ከእሷም ሄዶ ደብረ ዝቋላ ላይ ወጣና ከሕዝቡ ሁሉ ከአዳም ልጆች የተመረጡ ንጹሐን የሚሆኑ የአብርሃምና የይስሐቅ የያዕቆብም ልጅ ከምትሆን ከእመቤታችን ከቅድስት ድንግል ማርያም ንጹሕ የሆነ ሥጋዋን ነስቶ ከለበሰው ሥጋ ከጌታችን ጎን የመነጨውን ቀይ ደም በባሕሮቿ ውስጥ ጨመረው። ያን ጊዜ ከአምላካችን ውሃና ደም ተቀላቅሎ ከጎኑ እንደመነጨ ባሕሩ በቀይና በጠራ ውሃ መልክ ታየ። መልአኩ ዑራኤልም የደብሯን 4 ማዕዘኖቿንና ቦታዋን ሁሉ ባረከ። በየተራራዋ ላይም ያለውን ውሃ ካለበት ቦታ እንደ ወተት ስለረጋ ወዲያና ወዲህ ሊፈስ አልቻለም። ይኸውም ባሕር አስቀድሞ ከተራራዋ ላይ በ4ቱ ማዕዘንና በዙሪያዋ ሁሉ እየወረደ ይፈስ ነበርና። የሰማያውያን የቅዱስ ዑራኤል ሰራዊት መጡና በላይዋ ላይ የሚኖሩትን የአጋንንት ማኅበር ሁሉ በታተኗቸው። ከበታቿም ያሉ ወይም የሚኖሩ የሀገሩ ሰዎችም የመላእክት ሰራዊት በተራራዋና በዙሪያዋ ሁሉ እንደ አጥቢያ ኮከብ ሲያበሩ አዩአቸው። ስለዚህ ደብረ ዝቋላ ኮከበ ገዳም ተብላ ተሰየመች። በዚያችም ወደ ምድረ ከብድ ሄዶ እንደ ደብረ ዝቋላ ባረካት። ወደ ምድረ ወረብም ሄዶ እንደ ክሊና ምድር እንደ ደብረ ቆጵሮስ ከምሁር ጀምሮ እስከ ዝዋይ ወሰን ድረስ በጌታችን ደም ረጫት። የዚያችም ሀገር ስም መንዝና ስልጢ ነው። ከዚህ በኋላ ወደ ዝዋይ ሄደና ባህሩ መካከል ባለው ደሴት ከፍተኛ ተራራ ላይ ወጣና ቆመ። ከተጫነበት ደመና ላይ ወረደና ከአንደኛው ክንፉ ከዝዋይ ባህር ቀርቶ በአንደኛው ደግሞ ክንፉ ደግሞ ከያዘው ከጌታችን ከኢየሱስ ክርስቶስ ጎን የቀዳውን ደም ጨምሮ በከንባታ ምድር አንስቶ እስከ እናርያና አረብ ወሰን ድረስ ሁሉንም ረጨ። ከዚህ በኋላ ተነስቶ የፀሐይ መውጫ ወደምትሆን ምድር ሄደና ከምስራቁ ተራራ ላይ ወጥቶ የሐዘሎንና የያግሙን ምድር ሁሉ ባረከ። አሰቦት ተራራ ላይም በወጣ ጊዜ ቅዱስ ሚካኤል ይህችን ተራራ ሳትዘገይ የጌታችን ደም በፍጥነት ርጫት አለው። ጌታችንም ዛሬ ማህየዊ በሚሆን በደሙ አዳምን ከዲያብሎስ አገዛዝ ነፃ ሊያወጣ ወደ ሲኦል ይወርዳል፣ እኛም ከሱ ጋር አብረን እንሄዳለንና አለው። ያን ጊዜ በፍጥነት ስለ ቀደሳት ወይም ስለ ረጫት ከፀሐይ ብርሃን ይልቅ ሁለንተናዋ ብርሃን ሆነ። ስለዚህም የሰማይ መላእክት ያችን ተራራ የእመ ብርሃን አገር የብርሃን ተራራ
ደብረ ወገግ ብለው ሰየሟት። ያን ጊዜ ያቺ ደብር ሲባርካት 11 ሰዓት ነበርና ጌታችን የአዳምን የሔዋንን ነፍሳት ከነልጆቻቸው ከሲኦል ውስጥ ለማውጣት በአካለ ነፍስ ወረደ። ግሩም የሆነ የማይጠፋ የመለኮትነቱ ብርሃን የሲኦልን ቦታ በራት። ለዘላለሙ ጥቂት እንኳ የብርሃን ጸዳል ወይም ጭላንጭል የሌለው በሲኦል አጉድጓድ ውስጥ የነበሩትን የሰውን ነፍሳት ሁሉ አወጣቸው፣ አዳናቸውም። ያን ጊዜ ይሄው የብርሃናት አለቃ የሚሆን ቅዱስ ዑራኤል ከደብረ ወገግ ተነስቶ በኢትዮጵያና በግብፅ ባለች ፈለገ ጊዮን አባይ ደረሰና ማህየዊ ግሩም የሚሆን የመለኮትን ደም በክንፉ ስለተሸከመ በተፈጥሮ ባህሪው እሳት ሲሆን እየተንቀጠቀጠ ፈጽሞ ግብሩን ለማጠየቅ በውስጧ ታጠበ። የተቀደሳችሁ የኢትዮጵያ ሕዝብ ሆይ የመላእክት አለቃ ቅዱስ ዑራኤል ከእስላሞች አካባቢ በስተቀር ከኢትዮጵያ አጸደ ቤተ ክርስቲያን ወገን ወይም ቦታ ውስጥ መድኃኒት በሚሆን በጌታችን በኢየሱስ ክርስቶስ ደም ያልቀደሰው አንዳችም አይገኝምና ይህንን ታሪኩን ስሙ። ነገር ግን እነዚያን አድባራት ሁሉ የፈጠረ ብርሃን የሚሆን የአብ አካላዊ ቃል እናት እስከ ዘላለም መጨረሻ ድረስ ስሟ በእነሱ ላይ ይጠራ ዘንድ ከፍ ከፍ አድርጓልና። ከትግራይም አውራጃ ዳግሚት ጽዮን የተባለች ምድረ አክሱምንና ደብረ ሃሌሉያን እንዲሁም ደብረ ሲሃትንና ከዋሊ ገዳም ላይ ደብረ አባይን ዳግመኛም ከአማራ አውራጃ የላስታ ምድርና የሮሃ ሀገር ደብረ እስዋም ለአንጎት ምድር እስከ ኦፍላ ምድር ድረስ ምዕራቧን ምስራቋን የምትሆን ከይኩኖ አምላክ ጋር ይዘው የሦስቱ ነገሥታት ላሊበላ፣ ቄሱ ይምርሃነ ክርስቶስ፣ የነአኩቶ ለአባ አድባራት የሆኑትን ሁሉን ከፍ ከፍ አደረጋቸው። በጌታችን ደም ከተባረኩትና ከፍ ከፍ ካሉት ሌሎች አድባራት የዳግማዊ ዳዊት ደብረ ከርቤ ገነተ ማርያም፣ ከበጌ ምድር ጽርሐ አርያም ሁለቱ የጽድቅ ነገሥታት አብርሃና ጽብሃ እንዲሁም ሃይማኖቱ የቀና አምላክን የሚወድ ዘራ ያዕቆብ የሰሯት ከሸዋ ሀገርም በመንዝ ሀገር ውስጥ የምትገኝ ምድረ ክሊና እንዲሁም እመጓ የሚሏት የምስዓለ ማርያም ደብርና የአደ ሸዋ ደብርና ደብረ ብስራት ከሸዋ አድባራት ሁሉ የከበረችና የተመረጠች የቅዱሳን ገዳም የምትሆን ደብረ ሊባኖስም በምስራቅ ሀገር ያለ ደብረ ወገግና ደብረ ዝቋላ አምባ ማርያምና እመ ምህረት እንዲሁም የደንስ ገዳምና ደብረ የሻ ናቸው። እነዚህ ሁሉ የብርሃን አለቃ የሚሆን በቅዱስ ዑራኤል እጅ ለዘላለሙ ክብር ምስጋና ገንዘቡ በሚሆን ማህየዊ በሚሆን በጌታችን በኢየሱስ ክርስቶስ ደም ተባርከዋል። ለእግዚአብሔርና ለእናቱ ለድንግል ማርያም ምስጋና ይገባል። እንዲሁም ለሊቀ መላእክት ለቅዱስ ዑራኤል ክብርና ምስጋና ይገባል። በእውነት ልመናው በረከቱ ከአገልጋዩ ከሕዝበ ክርስቲያን ጋር ይሁንና የመላእክት አለቃ የሚሆን ቅዱስ ዑራኤል ያደረገው ተአምር ይህ ነው። እመቤታችንን ከልቡ የሚያገለግልና እግዚአብሔርን የሚወድ ባርክ የሚባል አንድ ዲያቆን ነበረ። እሱም ሁል ጊዜ የኢየሩሳሌምንና የሕዝቦቿን የእመቤታችንን የጽላቷንም ጥፋት አታሳየኝ እያለ ይጸልይ ነበር። በዚህ ጸሎት ብዙ ጊዜ ከቆየ በኋላ ከዕለታት በአንድ ቀን በእመቤታችን በዕረፍቷ በዓል ውሃ ሊቀዳና እንጨት ሊሰብር ሩቅ ሀገር ሄደ። ከወንዙ ደረሰና ውሃውን ቀድቶ ጥቂት እልፍ ብሎ እጅና እግሩን ሲታጠብ ከበለሱ ዛፍ ስር የበለስ ቅጠል ወድቆ አገኘና በበለሱ ቅጠል ያን በእንስራ ውስጥ ያለውን ውሃ ከደነው ወይም ሸፈነው። ከዚህ በኋላ በእንስራው ያለውን ውሃ ይዞ ወደ ሀገሩ ሲመለስ በመንገዱ ላይ የወፍ ድምፅ ሰማና በወፏ ፊት ለፊት ቆመ። ወፏን በቃሏ ፏጨችና ባሮክ ባሮክ፣ የእግዚአብሔር ምስጋና የዓለምን ነገሥታት ሁሉ ሁኔታ ትመለከት ዘንድ ወደ ሀገር ተመለስ አለችው።
በኦፍ አምሳል ተመስላ እመቤታችን ድንግል ማርያም በፀሐይ መውጫ በኩል በግልጥ ታየችው። ያን ጊዜ ባሮክ ሰውነቱ ነፍሷን ወደ ማወቅ ተመለሰችና እንዲህ አለ። ሰለሞን ስለ ሙሽራ ደስታ በምሳሌ እንደተናገረ ልቤ ድምጿን በመስማቱ የበገናና የመሰንቆ ድምፅ ደስ እንደሚያሰኝ ደስ ያሰኛል አለ። ዳግመኛም ያች ወፍ በመላእክት ቋንቋ አገልጋይ ባሮክ ሆይ ትሰማ ዘንድ ወደ እኔ ተመለስ እያለች ጠራችው። ያን ጊዜ እሱም ወፏ ወዳለችበት ቦታ ተመለሰና ወፏ የምትለውን ድምፅ ሰምቶ ድምጿ በጣም ደስ አሰኘኝ አለ። ያን ጊዜ ዓይኖቹ በእንቅልፍ አሸለቡና ከጎዳናው ጥቂት እልፍ ብሎ እንደ አንበሳና እንደ ነምር በውሃ እንስራው ላይ በእጁ ተንተርሶ ተኛ። ከተኛም በኋላ በመልአኩ በዑራኤል እጅ መንፈስ ቅዱስ ነጥቆ ወደ ሰማይ አወጣኝ አለ። ከዚያም መልአኩ ዑራኤል ጠንክር፣ ታገስ ባለይ ጊዜ ታገሱ፣ ጠነከርኩም። ሊተረጎም የማይቻል የነገሥታትና የመኳንንትን የወንዶችንና የሴቶችን የመዘምራንና የመምህራን የመነኮሳትና የወፎቹን ነገር ሁሉ አሳየኝ። ንጉሥ ከሚሆን ከአንበሳው ዘንድም ከሆዳቸው መራብ የተነሳ ውፍረት የሌላቸውን እንስሳቶችና ላሞችን ሲያርድ ሲያወራርድ አየሁት። ያን ጊዜ ስፍራ ስንቀጠቀጥ ሁኔታው ይነግረኝ ዘንድ በማይገባይ ምርመራ መረመርኩት። እግዚአብሔር የፀሐይንና የጨረቃን ነገር እስኪገልጽልኝ ድረስ ትንሽ ቆየኝ አለኝ። ትንሽ ቆይቶ እነሆ ይህ በምድር ሁሉ ላይ የሚነግሰው አንበሳ በዘመኑ ፍትሕና እውነት የጽድቅም መሥዋዕት የለም ሲል ነገረኝ። ዳግመኛም ወስዶ ከትልቁ ገበሬ ዘንድ አደረሰኝ። ከዚያም የጌቶቹ ባሪያ የነገሥታቱ ልጆች ሲቆጣና ሴቶችንና ወንዶች ልጆችን ሲደበድብና የሴቶች የወር ግዳጃቸው በ12 ጋኖች ሞልቶ እንደ ወጥ ሲያጠቅስ አየሁ። በሁለተኛው ዙፋኑ አየሁ፣ ባጠገቡ ግን ያለ አንዲት ሴት ሌላ የለም። ያን ጊዜ ነገሥታቱና ታላላቆቹ መኳንንት ወዴት አሉ ብዬ ብጠይቀው ፍትሕን በማጓደል ፍቅርን በማጥፋት ተፈርዶባቸው እነሆ አስቀድሞ ጠፍተዋል አለኝ። በየደንባቸው ተመድበው በየቦታው ሁሉ የብሉይና የአዲስ ሥርዓት ያደላደሉ የሕዝብ ሊቃውንትና መጻሕፍትን የሚያስተምሩ ክቡራን መምህራን አስቀድሞ የነበሩትን ከፍተኛና ታላቅ መቅደስ አሳየኝ። ያን ጊዜ አስቀድሞ ከዚህ ቦታ የነበሩት መጻሕፍትን የሚተረጉሙ ሊቃውንት ዛሬ ወዴት አሉ ስል ጠየቅኩት። መማለጃን በመቀበልና የአመፅን ገንዘብ ማለት ጉቦን በመብላት እነሆ አስቀድመው ወደ ሲኦል ሄደው ጠፍተዋል። ከዚህ በኋላ ወደ መነኮሳት ገዳም ወስዶ አደረሰኝ። ከዚያም ለነፍሳችሁ መድኃኒት የማይሆንና የማይጠቅማቸውን አስኬማና ቆብ አገኘው። ያን ጊዜ እየፈራው እህልን ባለመብላት ጸሎትና ጾምን ብቻ የሚወዱ መነኮሳት ወዴት ሄዱ ስል ጠየቅኩት። እሱም በቁጣ መንፈስ በል እንጂ ዝም በል ብሎ እነሱማ ንጽሕናን ገንዘብ ባለማድረጋቸው ቅዱስ የሆነ የጸጋቸው ክንፍ በዚህ ዓለም ጉስቁልና ፈጽሞ ስለተሰበረ ብዙ ሲቃይና ለቅሶ ጥርስ ማፏጨት ወዳለበት በሕይወታቸው ወደ ሲኦል ጉድጓድ እንደገቡ አልሰማህምን? አላስተዋልክምን? ሲል መለሰልኝ። ከዚህ በኋላ የሰው ጠባይ ንጹሕ ጻድቅ መስሎ ሁለንተናው ኃጥእ ወይም በደለኛ በመሆኑ አስጨነቀኝ። ይህም በሰውና በመላእክት ዘንድ አስጨናቂ ነገር ነው። ያን ጊዜ መልአኩ ካሳየኝ ነገር የተነሳ ዓይነ ሕሊናዬን በተመስጦ ሸፍኜ እዝነ ልቦናዬን በአንክሮ ከድኜ የእግዚአብሔርን ሥራ ሳደንቅ ወዲያው መልአኩ ከዚህ የበለጠ ገና ታያለህ ሲል አሳሰበኝ። ከዚህ በኋላ ወደ ሰማይ አውጥቶ ከሰማይ 7 እጅ የምታበራ ብርት የሆነች አገር አሳየኝ። ዙሪያዋም በእሳት የታጠረ በውስጧም ማንም ያልገባባት ነች። ያን ጊዜ ከዚች እጅ የምታምር ብርህ ከሆነችው ሀገር ውስጥ የሚገቡ እነማን ናቸው ብዬ ጠየቅኩት። እሱም ከወንድ ጋር የሥጋ ግንኙነት የማያውቁ
ደናግል፣ ሴቶችና ወንዶች ሕፃናት እንዲሁም ንስሐ የገቡ ባልቴቶች ይገቡባታል አለኝ። ዳግመኛም ስለ ክርስቶስ ፍቅር ሀገራቸውና ዘመዶቻቸውን ትተው ወይም ስደተኛ መጻተኛ ሆነው በሰው ሀገር የሞቱና በሰማዕትነትም ደማቸውን ያፈሰሱ ሁሉ ይገቡባታል ስላለኝ ያን ጊዜ ነፍሴ ደስ አላት። እንደገና ደግሞ ጳጳሳትና ኤጲስቆጶሳት የቤተ ክርስቲያን ሹማምንት ካሉበት ወሰደኝና ስማቸው በምድር የተከበረ ቢሆንም ወደ ሲኦል ወርደው አየኋቸው። ያን ጊዜ መናገር እስኪሳነኝ ድረስ ይህንን በልቤ አሰበሁና ሰው ባልተፈጠረ በተሻለው ነበር በማለት የሰውን ተፈጥሮ አደነቀው። ከዚህ በኋላ መልአኩ ኡራኤል ከእንቅልፍ ተነሳለኝና ወደዚያው ከእንቅልፌ በ70 ዓመት ነቃው። ከእንቅልፌ በነቃው ጊዜ ስላየሁት ራእይ ሁኔታ ነፍሴ ወይም ሰውነቴ ተጨነቀችና የቆምኩባት ምድር ጠበበችኝ። ወይኔ ወዮልኝ እያልሁም ብዙውን አለቀሰው። ወንድሞቼ ሆይ ዲያቆን የምሆን እኔ ባሮክ ይህንን ራእይ አየሁ። ያን ጊዜ የበለሷን ቅጠል ከልምላሜዋ ሳትጠወልግ ስላገኘኋት በብዙ እየተደሰትሁና እግዚአብሔርን እያመሰገንሁ የቅዱስ ኡራኤልንም ድንቅ የሆነውን ሥራ ፍቅሩን እያደነቅሁ ተመልሼ ወደ ሀገሬ በሰላም ገባው። ስለዚህም ነገር ይህንን ያየውን እጹብ የሆነ ተአምር እያደነቀ እስከ ጊዜ ሞቱ ድረስ በንጽሕና ኖረ። የቅዱስ ኡራኤል ሀብተ ረድኤቱ አማላጅነቱ ይጠብቀን በእውነት። ዳግመኛም ሊቀ መላእክት ቅዱስ ኡራኤል ያደረገው ተአምር። በአንዲት ሀገር ውስጥ ልጅ የሌላትና ወይም መካን የሆነች አንዲት እስላም ሴት ነበረች። እሷም ልጅ ስለሌላት ሁል ጊዜ እየተከዘች ታለቅስ ነበር። ወይኔ በእርጅናዬ ጊዜ የሚረዳይ ልጅ ስለሌለኝ ለኔ ወዮት አለብኝ እያለች በዚሁ ምክንያት ለብዙ ጊዜ በማዘንና በመተከዝ ኖረች። ክርስቲያን የሆነ አንድ ሰው በጎረቤቷ ስለነበር ወደ እሱ ቤት ሄዳ ስትጫወት ቆይታ በምትመለስበት ጊዜ የክርስቲያኑን ልጆች አየችና አሁንም ወይኔ እንደነዚህ ልጆች የሚረዳኝ ልጅ የሌለኝ በማለት አለቀሰች። ያን ጊዜ ክርስቲያኑ ሰውዬ ልጆቹን አይታ ማልቀሷን ተመልክቶ ሴትየዋ በዚህ ነገር ምን ያስለቅስሻል? ባጠገብሽ ባለው በቅዱስ ኡራኤል ቤተ ክርስቲያን ብትማጸኚ የለመንሽውን ይሰጥሻል፣ ከሰጠሽም በኋላ እንደኛ ክርስቲያን ትሆኛለሽ አላት። እሰጠው ዘንድ ከኔ ምን ይፈልጋል? ምንስ ላድርግለት አለችው። እሱም ካንቺ ምንም የሚፈልገው ነገር የለም፣ ግን የችሎታሽን ያህል ስለተሳይ ያን ጊዜ ልጅ ይሰጥሻል አላት። በዚህም ምክር ሰውነቷ ስለረካና የቅዱስ ኡራኤልም ፍቅር በልቧ ስላደረ በማግስቱ ዶሮ ሲጮህ ከመኝታዋ ተነስታ ከባሏ ጋር ወደ ቅዱስ ኡራኤል ቤተ ክርስቲያን ሄደች። ከዚያም በቤተ ክርስቲያኑ ቅጽር ገብታ በበሩ አንጻር ቆማ ሰው ሳያያት ልጅ ስጠይ በማለት ያለቀሰች ትሰግድ ጀመር። ብዙ ጊዜ እየሰገደች ቆየችና በእውነት በተቃጠለ የተመስጦ ልቦና ወይም መንፈስ ኖ ለቤተ ክርስቲያንህ ገንዘብ እንድሰጥ ስዕለት ተሳልሁኝ፣ ልጅም ከሰጠኝ በኋላ ስላንተ ፍቅር ክርስቲያን ሆናለሁ አለች። ከዚህ በኋላ ይህች እስላም ሴት ከአጸዱ ስር ቁጭ ብላ እንቅልፍ ያዛት። ያን ጊዜ መላእክት አለቃ ቅዱስ ኡራኤል በእጁ በትረ መስቀል እንደያዘ መጥቶ ሴትየዋን አንቺ እስላም ስትሆኚ ከዚህ ምን አመጣሽ አላት። ይህንንም በተናገራት ጊዜ ከግርማው የተነሳ ደነገጠች፣ ፈራችም። ከእንቅልፏም ነቅታ እንደገና ትለምንና ታለቅስ ዘንድ ተነሳች። ዳግመኛም በግልጥ በአንድ ቄስ ተመስሎ መጣና ከ8 ቀን በኋላ እድፍሽን አጥበሽ ነጭ ልብስ ለብሰሽ ነይ፣ እኔም አምላኬን ልጅ እንዲሰጥሽ እለምነዋለሁ፣ አንቺም ሁል ጊዜ እዝችው ቦታ እየመጣሽ ለምኚ አልቅሽም አላት። እነሱም ነገሩን ተገንዝበው በንጽሕና ቆይተው ነበርና ከ8 ቀን በኋላ በዶሮ ጩኸት ነጭ ልብስ ለብሳ ከባሏ ጋር ተመልሳ መጣች። ከዚያም የመላእክት አለቃ በሚሆን
በቅዱስ ዑራኤል ቤተ ክርስቲያን በበሩ አንጻር እንደ ቀድሞ ገብታ ቆመች። ልጅ ሰጣት ዘንድ እየሰገደች እያለቀሰች ወደ ቅዱስ ዑራኤል የህሊና ልመና ወይም ጸሎትን ጀመረች። በዚህ ሁኔታ ሳታወላውል ከባሏ ጋር 3 ቀን በመመላለስ ለመነች፣ አለቀሰችም። ከ3 ቀን በኋላ ከባሏ ጋር መጥታ እንደ ልማዷ ስትለምንና ስታለቅስ ቆየች። ልመናዋን ከፈጸመች በኋላ ከአጸዱ ስር ተቀምጣ እንቅልፍ ያዛትና እስከ 1 ሰዓት ድረስ ተኛች። ያን ጊዜ ቅዱስ ዑራኤል ቀድሞ እንደተገለጸላት በእጁ የመስቀል ምልክት ያለበትን የወርቅ ዘንግ ይዞ መጣና አንቺ ሴትዮ አሁንስ ልመናሽ ተሰምቶልሻል፣ አምላካችንም ፈቅዶልሻልና ወንድ ልጅ ትወልጃለሽ። ነገር ግን እንደ ስዕለትሽ ከወለድሽ በኋላ ክርስቲያን እንድትሆኚ አሁን ወደ ቤትሽ ግቢ አላትና ከፊቷ ተሰወረ። ወደ ቤቷ ተመልሳ ስትሄድ ያየችውን ራእይ ለባሏ ነገረችውና ደስ እያላቸው ወደ ቤታቸው ተመለሱ። ከ9 ወር በኋላ ይህችው እስላም ወንድ ልጅ ስለወለደች ከባሏና ከቤተሰቦቿ ጋር ደስ አላትና በፍጹም ደስታ የቅዱስ ዑራኤልን ተአምራትንና የእግዚአብሔርን ሥራ ደነቁ። ልጇም 6 ወር ከሆነው በኋላ ከቅዱስ ዑራኤል ቤተ ክርስቲያን ዘንድ ሄዳ የተሳለችውን ስዕለት ለቤተ ክርስቲያኑ ጠባቂ ሰጠች። እሷም የፊተኛው እምነቷን ትታ በክርስቲያን ሃይማኖት አመነችና ተጠመቀች። ልጇም በአብ በወልድ በመንፈስ ቅዱስ አስጠመቀችው። ሌላዋ ከእርሷ ጋር ያደገችው እስላም ቅዱስ ዑራኤል ያደረገውን ይህን ተአምራት ባየች ጊዜ አመነችና ተአምር ሰሪ በሆነ በቅዱስ ዑራኤል ቤተ ክርስቲያን በክርስቲያን ሕግ ተጠመቀች። ከዚህ በኋላ የቅዱስ ዑራኤልን ቤተ ክርስቲያን ባለ ዘመናቸው ሁሉ በሰላም በደስታ ሲያገለግሉ ኖሩ። የቅዱስ ዑራኤል ጸሎቱና በረከቱ ለዘላለም ከወዳጁ ከሕዝበ ክርስቲያን ጋር ይሁን። የሊቀ መላእክት የቅዱስ ዑራኤል መልክዓ ዑራኤል። ዑራኤል ሆይ ከመልኮች ሁሉ ይልቅ የአንተን መልክዓ ጸሎት እወዳለሁ። የመልክ ስነ ጸዳል በደመ ወልድ እግዚአብሔር የታተመ ነውና። ዑራኤል ሆይ እግዚአብሔር ኃይሉን የሚገልጽበት መልክዓ ብርሃናት አንተነ። በዕለተ ስቅለት በደመ ወልድ ዓለምን ለመቀደስ ከሁሉ ይልቅ አንተ ተሰይመሃልና ስለ ክብርህ የሰማይ መላእክት አደነቁ። ዑራኤል ሆይ ያለመናገር በጥንተ አርምሞ ከነፋስና ከእሳት ለተፈጠረ ተፈጥሮ ሰላም ላለው። ዑራኤል ሆይ የይቅርታና የቸርነት ክብር መልአክ ነህና ስለኛ ስለ ሰው ልጆች ወደ ልዑል እግዚአብሔር ማልድ። አማላጅነት ዘወትር ከጥፋት ያድናልና። ከማዕርና ከወተት ይልቅ ለሚጥመው ስም አጠራር ሰላም ላለው። ዑራኤል ሆይ ክፍልህ ክንፍህ በደመ ወልድ እግዚአብሔር የተነከረ የታለለ ነውና ለዓለሙ ሁሉ መድኃኒት ትሆን ዘንድ ግሩም የሚሆን የእግዚአብሔር ሥልጣን በክብር ከፍ ከፍ አደረገ። ዑራኤል ሆይ እሳታዊ ለሆነ ስዕተ ርእስህና ለርእስህም ሰላም ላለው። ዑራኤል ሆይ ባሕረ እሳትን በዋና የምታሻግር ዋናተኛ ነህና ከዚህ ዓለም የጥፋት ባሕር ታሻግረን ዘንድ ኃላፊ ጠፊ በሚሆን አንደበታችን ሁል ጊዜ እንማልድሃለን። ዑራኤል ሆይ ችግረኞችን ለሚመለከቱ ዓይኖችህና የቅዱሳንን ጸሎት ሰምተው ወደ እግዚአብሔር ለሚያቀርቡ አእዛኖች ሰላም ላለው። ዑራኤል ሆይ ቀይሃን እሳታውያን ለሆኑ ጉንጮችህና ከዚህ ዓለም ሽቶ ልዩ መዓዛ ላላቸው አእናፎችህም ሰላም ላለው። ዑራኤል ሆይ የደጋጎች የምስራቃውያን የሰባ ሰገል መሪ ኮከባቸው አንተነ። እግዚአብሔር ወልድ ከድንግል ማርያም በሥጋ በተገለጸ ጊዜ እስከ ቤተልሔም እየመራ አድርሳቸዋልና። ዑራኤል ሆይ ያለ ዝምታና ያለ ቸልታ ፈጣሪያቸውን ለሚያመሰግኑ አፍህና ከናፍርህ ሰላም ላለው። ዑራኤል ሆይ
ትጉህ የሆንክ የትጉሃን አለቃ እንደመሆነ ሁሉ ዓለምን ለመቀደስ የእግዚአብሔር ልጅ በፈሰሰው ደሙ እኛን የቅድስት ወንጌል ልጆች አድነን ቤዛም ሁነን። ዑራኤል ሆይ በደዌ ሥጋ በደዌ ነፍስ የተያዙትን ሕሙማንን ለሚፈውስ ቃልህና እስትንፋስ ሰላም ላለው። ዑራኤል ሆይ ሰማያዊ አገልጋይ ቄስ ነህና ምድርን በከበረ በክርስቶስ ደም እንደባረካት እንደዚሁ ቤተ መቅደስህን ሕያው በሚሆን በክርስቶስ መስቀል ባርካት። ዑራኤል ሆይ የሚያስፈራና የሚያስደነግጥ መብረቅን ከተጎናጸፉ ክንፎችና መትከፍህ ጋራ ባለመለያየት በስረ ወጥነት ለሚገኙ ክሳድህና ጉርኤ ሰላም ላለው። ዑራኤል ሆይ ክብር የምትሆን ሰማያዊ መልአክ ነህና በዕለተ ስቅለት ዓለምን ለመቀደስ የክርስቶስን ደም በምድር ላይ በምትረጭበት ጊዜ የተአምራትህ ቃለ ማጽነቅ ድምፅ በምድራችን ላይ ተሰማ አስተጋባ። ዑራኤል ሆይ የምስጋና መጎናጸፊያ ለተጎናጸፈ ዘባን ሰላም ላለው። የቅዱሳንን ጸሎት ተቀብሎ ከሥላሴ ለሚያደርሰው እንግዳህም ሰላም ላለው። ዑራኤል ሆይ የሱራፌል ጓደኛ የእግዚአብሔር ቤተ መቅደስ አገልጋይ መልእክተኛ እንደመሆንህ በፊትህ የምንመላለስ የእኛን ጸሎታችን ወደ አብ አቅርብልን አድርስልን። የዓለም ባለሟል የታመንክ አማላጅ ነህና። ዑራኤል ሆይ የመስቀል ምልክት ያለበትን የተአምራትንና የማዳን በትረ ተአምር ለጨበጡ እጆችና ሕፅን ሰላም ላለው። ዑራኤል ሆይ በብቸኛው ተጓዥ በያዕቆብ ትመሰላለህ። ከተከታዮቿ ከዮሴፍና ከሰሎሜ ጋር ድንግል ማርያምን እየመራ ከምድረ ሎዛ እስከ ደብረ ቁስቋም አድርሰሃታልና። ዑራኤል ሆይ በተፈጥሮ ኅብረታቸው ለሚያስደንቁ ለእጅህ መዝርዓትና ክንድህ ለወርችህና ለመዳፍ ሰላም ላለው። ዑራኤል ሆይ ማኅበርን የምትባርክ ደገኛ ካህን ነህ እኮን። በየጊዜው እርዳን ጠብቀንም፣ ለጠላትም አሳልፈህ አትስጠን። እርዳታ ሀገርን ከጥፋት ሕዝብን ከስደት ያድናልና። ዑራኤል ሆይ ለእጆች ጣት ሰላም ላለው። በጣቶች ጫፍ ላይ ለሚያንጸባርቁ ጽፍሮችም ሰላም ላለው። ዑራኤል ሆይ የምስጋና ለውዝ ግውዝ የያዝህ ነበልባላዊ ሙሽራ እንደመሆንህ ከአንተ ዘንድ ከሚመነጭ እዝራ ከጠጣው ጽዋ ጠጥተው ይረኩ ዘንድ ማየ ሕይወትን የተጠሙ ሰዎች ሁሉ ወደ አዳራሽ ይሰበሰባሉ። ዑራኤል ሆይ እሳታውያን አክናፍ ለተጎናጸፉ ጎኖች ሰላም ላለው። በሕይወት ምስጋና መብልዕ ለተመላ ከርስም ሰላም ላለው። ዑራኤል ሆይ በብርሃናት ሁሉ ላይ የተሾምክንህና ከዕለት እኪት ሰውረን ከክፉ ነገር ሁሉ ጠብቀን። ዑራኤል ሆይ ክህሎት የባህሪው የሚሆን የአምላክን ትእዛዝ የሚጠብቅና የችግረኞችን ሰዎች ልመና ወደ ፈጣሪው ለማቅረብ ዝግጁ ለሆነው ሕሊና ልቦና ሰላም ላለው። ዑራኤል ሆይ መልካም ባለሙያ መልአካዊ ገባሬ ነህና ከግብረ ዲያብሎስ እንክርዳድ የኀጣንን ነፍስ ፍሬ በእርዳታ መንሽ አበጥረህ አንጠርጥረህ ለይ። ዑራኤል ሆይ የመለኮት መንፈስ ኃይል አድሮ ተጠቀመባቸው ውሳጣውያን ገንዘቦች ሰላም ላለው። ዑራኤል ሆይ የተፈጥሮ ባህር ይህ ከእሳትና ከነፋስ እንደመሆኑ መጠን የአገልጋይህን ሕይወት ዜና መርከብ የባህር ማዕበል ሞገድ አያንገላታውም። መስቀል ዜና በወልደ እግዚአብሔር ደም ታትሟልና። ዑራኤል ሆይ አጋንንትን ሰይፎ አቃጥሎ የሚያጠፋ ነበልባላዊ ሰይፍን ለታጠቀ ወገብህና ህንብርትህ ሰላም ላለው። ዑራኤል ሆይ አምላካችን እግዚአብሔር የሕይወትና የይቅርታ ዝናብ በምድራችን ላይ ያዘንም ዘንድ እንዲሁም የእርሻችን አዝመራ በዝናብ አብቅሎ በፀሐይ አብስሎ ለምግብነት እንዲያበቃ ከፈጣሪ ዘንድ ምሕረትን ማልደህ ለምን። ዑራኤል ሆይ በአንድነቱና በሦስትነቱ ለሚሰገድለት አምላክ ስግደትና
ለሚያስቀድሙ ለሁለቱ አብራኮችና እሳታውያን አቋያጾች ሰላም ላለው። ኡራኤል ሆይ በየጊዜው በየዕለቱ በየሰዓቱ የምታብብ የሃይማኖት ፍሬ ነህ። አበባነትህም ለሱ የታደሙትን ደስ የሚያሰኝ የመርአዊ ክርስቶስ አበባ ነው። ኡራኤል ሆይ ለእርዳታ ፈጽመው ለሚፋጠኑት እግሮችና ሰኮና ሰላም ላለው። ኡራኤል ሆይ በስደት ወራት ለድንግል የምድረ ግብፅን መንገድ ያመለከትካት አንተነ 3 ዓመት እያለቀሰችና እያዘነች በስደት ከቆየች በኋላ ተመልሳ ወደ ሀገሯ እንድትገባ የደስታ ምስራች ያበሰርካት አንተ ነህና። ኡራኤል ሆይ መዝናኛዋ በጽርሐ ጽዮን ለሆነና ነፍስን ከሲኦል የኩነኔ ፍርድ ለማውጣት የሲኦል ጎዳና መረገጫው ለሆነው ተረከዝ ሰላም ላለው። ኡራኤል ሆይ ከፈጣሪ ይቅርታን አስገኝተ የኃጥአንን ነፍስ የምትጎበኝ ነህና በዚያች የቁርጥ ፍርድ ቀን የሲኦልን ደጃፍ እንዳናይ ስለ እመቤታችን ድንግል ማርያምና ስለ ልጇ ኢየሱስ ክርስቶስ በቃል ኪዳን እንማጸናለን። ኡራኤል ሆይ ሁለቱ አእጋረ ጉንድ ለበቀሉ 10 ጣቶችና ጽፍሮች ሰላም ላለው። ኡራኤል ሆይ ለሄኖክ ምስጢረ ጥበብ እንደገለጽክለት ሁሉ ከነበልባላዊ መልአክ ገብርኤልና ከደገኛው ከደቅሲዮስ በዓል ጋራ በህብረት በሚከበረው በዓል የተሰበሰቡትን ምእመናን ሁሉ ባርካቸው። ኡራኤል ሆይ ነበልባላዊ አካለ ቆምህና ለእሳታዊ ስነ መልክ ሰላም ላለው። ኡራኤል ሆይ ለእዝራ ሱቱኤል ምስጢርን የሚገልጽ ትንቢትን የሚያናግር ጽዋ ልቦናን ለመጋት እንደተቻኮልክ ሁሉ በውስጥ በአፋ የከበርክ መልአክ ነህና የአንደበቴን ምስጋና ለመቀበል ፈቃደኛ በመሆኔ ከሐዘኔ ታረጋጋይ ዘንድ በሩጫ በችኮላ ፈጥነህ ወደ እኔና። አቤቱ በወልድ የከበረ ደሙ መረጨት ዓለም ትቀደስ ዘንድ ከተራራ ወደ ተራራ ከቦታ ወደ ቦታ በመዘዋወር ትኩሱን የሚያቃጥለውን የመለኮት ደም የረጨ ኡራኤል ሆይ ለዓይን ደስ የምታሰኝ የጥበብ መፍለቂያ ምንጭ አንተ ነህና ከእግዚአብሔር በተሰጠ ክንፈ ረድኤት ስትከንፍ መጥተህ አፋጣኝ እርዳታ አድርግልን። አቤቱ የእግዚአብሔር ወልድ ከሙታን ተለይቶ በዕለተ ሰንበት በሥጋ መነሳቱ ምስራች ምስጢራዊ ቦታ በሚሆን ለቅዱሳት አንስት የገለጽህ ኡራኤል ሆይ ሰማያዊ ምስጢረ ነገርና ምድራዊ መፍቀደ ነገር እናውቅ ዘንድ ልዩ ልዩ ቋንቋዎችን ግለጽልን። ኡራኤል ሆይ ይህች የበዓለ ሲመትህ ዕለት እጅግ የከበረች የተመረጠች ዕለት ናት። ከድንግል ዕረፍት በኋላ ቃል ኪዳን የተቀበልክባት ቀን ናትና። ኡራኤል ሆይ በምእመናን መስቀል ላይ የተሾምክ ታማኝ አገልጋይ ካህን ነህና አሳሳች ከሚሆን ከሰይጣን አገዛዝ ነፃ አውጥተህ ማኅበራዊ አንድነታችን ለሁል ጊዜ ጠብቅ፣ የሃይማኖት ጥመኞችንም ታጠጣ ዘንድ የእጅህን ጽዋ ላክልን። አቤቱ ለጻድቁ ይስሐቅ የስንዴ ዘሩን ጠዋት ዘርቶ ማታ አጭዶ ወቅቶ ከጎተራው ያስገባው ዘንድ መንፈሳዊ ጥበብን ያቀዳጀኸው አንተ ኡራኤል ነህ። የቅዱሳን ረዳታቸው ኡራኤል ሆይ ከሽቶ ይልቅ የመወደድ ጤና መዓዛ ያለህ ነህና የጽጌ ሙሽራ ስነ ጤና ፍቅርህ ፍቅሬ የኔ ነው፣ እኔም የሱ ነኝ፣ ፍቅሬ እንደ ነጭ ዕጣን መዓዛው የጣፈጠ ነው እያለች ታመሰግንሃለች። ኖ በቀራንዮ የተክል ቦታ ከጉንደ መስቀል የተገኘ ጽጌ የምስጋና አበባ አበበ፣ የምስጋና ፍሬ አፈራ። ኡራኤል ሆይ ሕይወትን የሚያድስ መዓዛው የጣፈጠ ተክለ ናርዶስ ነውና ጤና መዓዛው በሕያው ባሕሪ በክርስቶስ በክብርት እናቱ ቅድስት ድንግል ማርያም ፊት እንደ ሱራፌ ማዕጠንት ባለ መዓዛው የምስጋናችንን መዓዛ ያጣፍጥልን። አሜን። ካለመኖር ወደ መኖር አምጥቶ ዓለምን ለፈጠረ እግዚአብሔር ክብር ምስጋና ይገባል። ዳግመኛም በአርአያውና በምሳሌው ከአራቱ ባሕርያተ ሥጋ አምስተኛ ባሕርየ ነፍስን አከናውኖ ሰውን የፈጠረ እግዚአብሔር ዘወትር በፍጹም ምስጋና እናመሰግነዋለን።
በዚህ ሰብአዊ ክብር ተፈጥሮም ኡራኤል ሳይቀር ፈጽሞ ተደንቆ ለፈጣሪው ክብር ምስጋና ይገባዋል በማለት ምስጋናን አቅርቧልና የእግዚአብሔር ምስጋናው በምድርም በሰማይም የመላ ነው ለዘላለሙ። አቤቱ የመላእክት አለቃ የሚሆን የቅዱስ ኡራኤል አምላክ ሆይ በክርስቶስ ክርስቶሳውያን የተሰኘን የጥምቀት ልጆች እኛን አገልጋዮችን ከመከራ ሥጋ ከመከራ ነፍስ ጠብቀን፣ አሜን። ጌታዬ ኢየሱስ ክርስቶስ ሆይ አቤቱ ራሳቸውን ከሚወዱ ለገንዘብ ከሚስገበገቡ ትምክህተኞች፣ ትዕቢተኞችና ተሳዳቢዎች፣ ለወላጆቻቸው ከማይታዘዙ ውለታ ቢሶች፣ ፍቅር አንድነት ከሌላቸው ሰዎች የማኅበር አንድነት እንዳልተባበር በሐጹረ መስቀል ጠረኝ። አቤቱ እለምንሃለሁ ማልድሃለሁም። ከሰው ጋር ስምምነት የሌላቸው ሰው ሆነው ሰውን ከገንዘቡ ጋር ለመዋጥ የሚፈልጉ ስም የሚያጠፉ ታሪክ የሚያጎድፉ የመልካምና የበጎ ነገር ጠላቶች ከሆኑ ራሳቸውን ከማይቆጣጠሩ ጨካኞች ጥንቃቄ የጎደላቸው በትዕቢት የተነፉ እግዚአብሔርን ከመውደድ ይልቅ ሥጋዊ ደስታን የሚወዱ ሃይማኖት ያላቸው እየመሰሉ እግዚአብሔርን ክደው ሌላውን የሚያስክዱ ከሃዲዎች ደመ መለኮት በብርሃን መነሳንስ ረጭቶ ዓለምን በቀደሳት ስለ ሊቀ መላእክት ቅዱስ ኡራኤል ብለህ ወደ እኔ ወደ አገልጋይ እንዳይቀርቡ በኃይሉ ክንድህ አርቅልኝ። በቸርነትም ሐጹር ክበበኝ። አሜን። አምላካችን ሆይ የሰላም ንጉሥ እንደመሆንህ ሁሉ ሰላምን ትሰጠን ዘንድ እንለምንሃለን። ሁሉን ሰጥተህናልና አቤቱ ፍጹም ወገኖች አድርገን እንጂ ገለልተኞች አታድርገን። አቤቱ ለሀገራችን ለኢትዮጵያ ሃይማኖትን በማያስለውጥ አንድነትን በማያናውጥ ሁኔታ የስልጣኔን በር ክፈትላት። አቤቱ ቅዱስ ስምህን እንወዳለንና ከፍ ከፍ አድርገን በክብርም አታሳንሰን። ዘመን የማይለውጠውን ጊዜ የማይሽረውን ሰላምን በሁላችን ልቦና ቅረጽ። አቤቱ እንደ በደላችን ሳይሆን እንደ ቸርነት ይቅርታ ይደረግልን። ጸሎት የጸለይነውን ጸሎት ሰማይ ያሳርግልን። ሰላምህንም ማብዛልን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን።